ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለም ከእንቅልፏ የነቃችው ምናልባትም የሰው ልጅ ታሪክ ወደማይመለስበት አዲስና አስፈሪ ምዕራፍ መሸጋገሩን በሚያበስር እጅግ አስደንጋጭ ሰበር ዜና ነው። በመካከለኛው ምስራቅ ለብዙ አስርት ዓመታት መቼ ይፈነዳ ይሆን ተብሎ ሲጠበቅ የነበረው ያ ታላቅ የእሳተ ገሞራ ፍንዳታ በመጨረሻም ዛሬ ምሽት ተከሰተ። ይህ ተራ ድንበር ተሻጋሪ ግጭት አይደለም። ይህ በዓለም ሀያላን መካከል የሚደረግ የዓለምን የኃይል ሚዛን የሚቀይርና ምናልባትም ሶስተኛው የዓለም ጦርነት ተብሎ በታሪክ ሊመዘገብ የሚችል መጠነ ሰፊ የጦርነት እሳት ነው። አሜሪካና እስራኤል በጥምረት በመሆን ኦፕሬሽን ኦፔክ ፊዮሪ የተሰኘና በታሪክ ታይቶ በማይታወቅ እጅግ ዘመናዊና ገዳይ የጦር መሳሪያዎች የታጀበ ጥቃት በኢራን ላይ ሰንዝረዋል። ይህ ጥቃት የቴህራንን የኒኩሌር ፕሮግራም ከስር መሰረቱ ለማጥፋት ያለመ ቢሆንም ያስከተለው ምላሽ ግን መላውን ዓለም በስጋት ትንፋሿን እንዲያጥር አድርገዋል። ዛሬ በዚህ ልዩ ትንታኔያችን ከጦርነቱ ጀርባ ያሉትን ሚስጥራዊ ምክንያቶች፣ የሩሲያን አስፈሪ ማስጠንቀቂያ፣ የኢራንን የበቀል ማዕበልና የየመን ሁቲዎች ወደ ጦርነቱ መግባት በዓለም ኢኮኖሚ ላይ የሚፈጥረውን ውድመት በዝርዝር እንመለከታለን። እስከ መጨረሻው አብራችን ቆዩ። ውጥረቱ ከፍተኛ ደረጃ ላይ የደረሰው ዛሬ ማለዳ አሜሪካና እስራኤል በጋራ በመሆን በኢራን የኒኩሌር ማበልጸጊያ ጣቢያዎችና ስልታዊ የጦር ካምፖች ላይ ተከታታይ ጥቃቶችን ማድረሳቸውን ተከትሎ ነው። ፕሬዝዳንት ትራምፕ ከዋይት ሃውስ በሰጡት መግለጫ የአሜሪካን ሕዝብ ከአፋጣኝ የኒኩሌር ስጋት ለመታደግ ስንል በኢራን የሽብር መዋቅር ላይ የማያዳግም እርምጃ ወስደናል ብለዋል። በተመሳሳይ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዘመናት የኖርንበትን የህልውና ስጋት ዛሬም በአንድ ጀንበር እርምጃ ቀልብሰናል ሲሉ ለህዝባቸው ተናግረዋል። ጥቃቱ የተፈጸመው እጅግ ውስብስብ በሆኑ ስውር ተዋጊ ጀቶችና የረጅም ርቀት ሚሳኤሎች ሲሆን በቴህራን በኢስፋሃንና በናታንዝ የሚገኙ የኒኩሌር ማዕከላት ዋነኛ ኢላማ መሆናቸው ተገልጿል። ይህ ጥቃት የተፈጸመበት ጊዜ እጅግ አነጋጋሪ ነው። በጄኔቫ በኦማን አሸማጋይነት ሲደረግ የነበረው የሰላም ድርድር ተሳክቷል ተብሎ በተነገረ በጥቂት ሰዓታት ውስጥ መፈጸሙ አሜሪካ ድርድሩን ለጥቃቱ ማዘጋጃ እንደ የውሸት ሽፋን ተጠቅማበታለች የሚል ከፍተኛ ትችትን አስነስቷል። ይህ ጥቃት ከተሰነዘረ በኋላ ሞስኮ ዝምታዋን ሰበረች። የሩሲያ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የሰጡት አስተያየት ዓለምን በድንጋጤ አውዝቷል። ሜድቬዴቭ አሜሪካን የሰላም አስከባሪው ጭንብል የወለቀበት የቀንጅብ ሲሉ የጠራ ሲሆን ጥቃቱ የሰው ልጅን ወደማይመለስ ራዲዮሎጂካዊ ጥፋት እንደሚወስድ አስጠንቀዋል። ሩሲያ ዋሽንግተንን የምትከሰው በኒኩሌር ስጋት ስም ተሸሽገው የመንግስት ለውጥ ለማምጣትና መላውን መካከለኛው ምስራቅን በቁጥጥር ስር ለማድረግ እየሰሩ ነው በሚል ነው። ሜድቬዴቭ የታሪክ ንጽጽር በማቅረብም አሜሪካንን ተሳልቀውባታል። አሜሪካ ገና የ249 ዓመት ታሪክ ያላት ሀገር ናት። የፋርስ ወይም የኢራን ግዛት ግን ከዛሬ 2500 ዓመት በፊት የተመሰረተ ጥንታዊ ስልጣኔ ነው ብለዋል። ይህ የሚያሳየው ሩሲያ ለኢራን ያላትን ወታደራዊና ፖለቲካዊ አጋርነት ሲሆን ሞስኮ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ማዘዟና የአየር በረራዎችን መሰረዟ ሁኔታው ወደ ከፋ ጦርነት መሸጋገሩ ማረጋገጫ ሆኗል። ኢራን ጥቃቱ በተፈጸመ በሰዓታት ውስጥ የበቀል ማዕበል ወይም ዌቭ ኦፍ ሬንጅ የተሰኘውን መጠነ ሰፊ የአጸፋ እርምጃ መጀመሯን አውጃለች። በታሪክ ታይቶ በማይታወቅ የባለስቲክ ሚሳኤል ናዳ በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙ ተረጋግጧል። የጥቃቱ ዋነኛ ማዕከል የሆነችው ባህሬን ናት። በባህሬን ዱፋይድ አካባቢ የሚገኝና የአሜሪካ ባህር ኃይል እጅግ ስትራቴጂካዊ አምስተኛ እዝ ዋና መምሪያ በኢራን ሚሳኤሎች ክፉኛ ተመቷል። በመምሪያው ግቢ ውስጥ ግዙፍና ጥቁር ጭስ ወደ ሰማይ እየናረ ሲሆን ከፍተኛ ፍንዳታዎችም አካባቢውን እያናወጡት ይገኛሉ። ጥቃቱ በባህሬን ብቻ አላበቃም። በኳታር የሚገኘው ግዙፍ የኤል ሁዳይድ የጦር ሰፈርና በአቡዳቢ የሚገኘው አልዳፍራም የአየር ኃይል ጣቢያዎች የኢራን ሚሳኤሎች ኢላማ ሆነዋል። በኳታር ሰማይ ላይ የተወሰኑ ሚሳኤሎች
መምከናቸው ቢነገርም የኢራን ጦር መሪዎች ግን በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎች ኢላማቸውን መጥተዋል ሲሉ በኩራት እየገለጹ ይገኛሉ። በዚህ አስቸጋሪ ሰዓት ላይ የየመኑ ሀውቲዎች በይፋ ጦርነቱን መቀላቀላቸውን ማወጃቸው ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። ሀውቲዎች ከእንግዲህ በዝምታ አንመለከትም በማለት በቀይ ባህርና በባቢል መንደብ በኩል በሚንቀሳቀሱ የአሜሪካና የእስራኤል የንግድና የጦር መርከቦች ላይ ጥቃት ለመሰንዘር መዘጋጀታቸውን ገልጸዋል። ሀውቲዎች በቀይ ባህር ላይ የረጅም ርቀት ሚሳኤሎችና የድሮን ጥቃቶችን ለመሰንዘር ዝግጅታቸውን አጠናቀዋል። ይህ ክስተት ጦርነቱ ወደ ባለብዙ ግንባር ወይም መልቲ ፍሮንት ዋር ቀይሮታል ማለት ነው። አሁን ላይ ጦርነቱ በኢራንና በእስራኤል መካከል ብቻ ሳይሆን የቀይ ባህርን ተፋሰስ ሀገራትም ዓለም አቀፍ ኃይሎችንም በቀጥታ የሚነካ ሆኗል። የንግድ መርከቦች መስመራቸውን እንዲቀይሩ ወይም እንዲያቆሙ ማስገደዳቸው በዓለም ገበያ ላይ የሸቀጥና የነዳጅ ዋጋ ሰማይ ጠቀስ እንዲሆን የማድረግ አቅም አለው። ይህ ወታደራዊ ግጭት ወዲያውኑ በዓለም ኢኮኖሚ ላይ ጥቁር ጥላውን አጥርቷል። የነዳጅ ዋጋ በዓለም ገበያ ላይ ከፍተኛ መዋዠቅ እያሳየ ይገኛል። የኢንሹራንስ ዋጋዎችም ስለሚጨምሩና የመርከብ ጉዞዎች ስለሚስተጓጎሉ የዓለም ኢኮኖሚ ከኮቪድ-19 በኋላ እያገገመ ባለበት ወቅት ሌላ ከባድ ድንገተኛ አደጋ ሊገጥመው ይችላል ተብሎ ተፈርቷል። በተለይም ወደ አውሮፓ፣ ኤሲያ የሚላኩ የነዳጅ ምርቶች መዘግየት በዓለም ዙሪያ የኑሮ ውድነትን ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። የክልል ልዕለ ኃያላን የሆነችው ሳውዲ አረቢያ በኢራን ድርጊት ክፉኛ መቆጣቷ እየተነገረ ነው። የሪያድ መንግስት በወጣው አስቸኳይ መግለጫ ኢራን በጎረቤት አረብ ሀገራት ላይ የፈጸመችውን ጥቃት አስነዋሪና የሉዓላዊነት ጥሰት ሲሉ በጽኑ አውግዘውታል። ይህ የሳውዲ አረቢያ አቋም በክልሉ ያለውን ፖለቲካዊ ክፍፍል ይበልጥ ግልጽ ያደረገ ሲሆን ጦርነቱ ወደ አረብ ሀገራትና ኢራን ቀጥተኛ ግጭት እንዳያመራ ተሰግቷል። ብዙዎች የሚጠይቁት ጥያቄ ለምን አሁን የሚል ነው። የፖለቲካ ተንታኞች እንደሚሉት አሜሪካ በመካከለኛው ምስራቅ በጦርነት መጠመዷ ለሩሲያ ትልቅ ዕድል ነው። የምዕራባውያን ትኩረት፣ ገንዘብ እና ወታደራዊ ድጋፍ ከዩክሬን ጦርነት ወደ ኢራን ከዞረም ሩሲያ በዩክሬን ግንባር በቀላሉ የበላይነት ለማግኘት ትችላለች። ይህ ደግሞ አሜሪካን በሁለት ግንባር ላይ ተወጥራ እንድትቆይ ያረጋታል እየተባለ ነው። በሌላ በኩል ኢራን ባለፉት ጥቂት ዓመታት ከሩሲያና ከቻይና ጋር ያደረገችው ወታደራዊ ትብብር አሜሪካን ስጋት ላይ ጥሏል። ይህ ጥቃት ኢራን የኒኩሌር ባለቤት ከመሆኗ በፊት ለመቀልበስ የተደረገ የመጨረሻ ሙከራ ሊሆን እንደሚችል ይገመታል። ክብራትና ክብራን ሁኔታው በየደቂቃው እየተለዋወጠ ይገኛል። ዓለም ትንፋሿን ዋጥ አረጋ የዋሽንግተንን ቀጣይ ምላሽ እየጠበቀች ትገኛለች። ፔንታጎን ለዚህ ጥቃት የሚመጥን የማያዳግም ምላሽ እንሰጣለን ማለቱም ሁኔታውን ወደ ኒውክሌር ጦርነት ወይም ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የሚል ስጋት በዓለም መሪዎች ዘንድ ፈጥሯል። በቀይ ባህር ላይ የተደቀነው አደጋ እስከምን ድረስ ይሄዳል የሚሉትን ጥያቄዎች ለመመለስ ዓለም በጉጉትና በስጋት እየተጠባበቀች ትገኛለች። እኛም ዛሬ ምሽት የሚከሰቱ አዳዲስ መረጃዎችን፣ ወታደራዊ እንቅስቃሴዎችና የዓለም መሪዎችን ምላሽ በፍጥነት ወደ እናንተ እናደርሳለን። ይህን ታሪካዊና አስደንጋጭ ክስተት በቅርበት ለመከታተል ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን አብራችን ቆዩም። ቪዲዮውን ለሌሎች በማጋራትና ዓለም ያለችበትን ሁኔታ ለሌሎች ያሳውቁም። ሰላም ለዓለማችን፣ ሰላም ለሀገራችን። ሰናይ ጊዜ። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለም ከእንቅልፏ የነቃችው ምናልባትም የሰው ልጅ ታሪክ ወደማይመለስበት አዲስና አስፈሪ ምዕራፍ መሸጋገሩን በሚያበስር እጅግ አስደንጋጭ ሰበር ዜና ነው። በመካከለኛው ምስራቅ ለብዙ አስርት ዓመታት መቼ ይፈነዳ ይሆን ተብሎ ሲጠበቅ የነበረው ያ ታላቅ የእሳተ ገሞራ ፍንዳታ በመጨረሻም ዛሬ ምሽት ተከሰተ። ይህ ተራ ድንበር ተሻጋሪ ግጭት አይደለም። ይህ በዓለም ሀያላን መካከል የሚደረግ የዓለምን የኃይል ሚዛን የሚቀይርና ምናልባትም ሶስተኛው የዓለም ጦርነት ተብሎ በታሪክ ሊመዘገብ የሚችል መጠነ ሰፊ የጦርነት እሳት ነው። አሜሪካና እስራኤል በጥምረት በመሆን ኦፕሬሽን ኦፔክ ፊዮሪ የተሰኘና በታሪክ ታይቶ በማይታወቅ እጅግ ዘመናዊና ገዳይ የጦር መሳሪያዎች የታጀበ ጥቃት በኢራን ላይ ሰንዝረዋል። ይህ ጥቃት የቴህራንን የኒኩሌር ፕሮግራም ከስር መሰረቱ ለማጥፋት ያለመ ቢሆንም ያስከተለው ምላሽ ግን መላውን ዓለም በስጋት ትንፋሿን እንዲያጥር አድርጓል።